የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ እየተደረገ ነው የሚገኘው። ትላንትና ሌላኛው አስደናቂ የመልስ ጨዋታ የታየበት ምሽት ነበር። ባርሴሎና ከኢንተር ሚላን ሁሉም ነገር ያለው ፍጹም አዝናኝ ጨዋታ ተመልክተናል። የፓሪስ ሰን ዠርማንና የአርሰናል ጨዋታ ከዚህ በላይ አዝናኝ ይሆናል ተብሎ ይታሰብ ነበር፣ ግን በተቃራኒው ደረቅ ጨዋታ ይሆናል የሚል ግምት የነበረው የባርሴሎናና ኢንተር ሚላን ጨዋታ በቻምፒዮንስ ሊግ ታሪክ ብዙ ግቦች ከተቆጠሩባቸው ምሽቶች መካከል አንደኛው ሆኖ ባቻ ውጤት ተጠናቋል። ዘርዘር ጉዳዮችን በጥልቀት እናነሳለን። ይሄን ጨዋታ በተመለከተ ዛሬ በዩሮፓ ሊግ የሚደረጉ ጨዋታዎች አሉ። የግማሽ ፍጻሜ ጨዋታዎች ናቸው የሚደረጉት። አትሌቲክ ቢልባኦ ከማንቸስተር ዩናይትድ እና ቶተንሃም ከቦዶ ግሊምት ዛሬ የሚደረጉ ጨዋታዎች ናቸው። ከዚህ ውጪ በዩሮፓ የኮንፈረንስ ሊግም በተመሳሳይ የጥሎ ማለፍ የግማሽ ፍጻሜ ጨዋታዎች ይደረጋሉ። ሪያል ቤቲስ ከፊዮረንቲና እና ዩርጎርደን ከቼልሲ የሚያደርጓቸው ጨዋታዎች በቆይታችን የምናነሳቸው ጉዳዮች መካከል ናቸው። የአውሮፓ ቻምፒዮንስ ሊግን እንመልከት። የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታዎች እየተደረጉ ነው። ትላንትና አንደኛው የሌላኛው የግማሽ ፍጻሜ ጨዋታ ተደርጓል። ከትላንትና በስቲያ አርሰናል ከፓሪስ ሰን ዠርማ ተጫውተው እንደነበር የሚታወስ ነው። ትላንት ባርሴሎና ከኢንተር ሚላን ያደረጉት ጨዋታ 3-3 በሆነ አቻ ውጤት ተጠናቋል። በጣም አሪፍ ጨዋታ ነበር እውነት ለመናገር። ትላንትና ሁለቱ ክለቦች ያስመለከቱን ጨዋታ እንዲያው በደፈናው ብቻ ከተመለከት ነው የባየር ሚኒክና የኢንተር ሚላንን ጨዋታ የሚመስል አይነት መልክ አለው። ስታቶችን ብቻ እንደው ላይላዩን ብቻ ከተመለከትን ግን በብዙ ነገር በጥራቱ ከፍ ያለ ጨዋታ ነው ትላንትና የተመለከትነው። ኢንተር ሚላን የመጀመሪያዎቹ ሰከንዶች ላይ ነው ትላንት ግብ ያስቆጠረው። ማርከስ ቱራም ያልታሰበ በጣም አስደናቂ ግብ አስቆጥሯል። ካልተሳሳትኩኝ 30 ሰከንድ ወይ 35 ሰከንድ ቢሆን ነው የመጀመሪያውን ግብ ሲያስቆጠር። ከዚያ በኋላ ዴንዚል ዶምፍሬስ ሁለተኛውን ግብ አስቆጠረ። በጣም አሪፍ አክሮባቲክ ግብ ነው ትላንትና በመቀስ ምት በተለምዶ በመንለው ያስቆጠረው 21ኛው ደቂቃ ላይ እና በመጀመሪያዎቹ 21 ደቂቃዎች የባርሳ የቻምፒዮንስ ሊግ የፍጻሜ ተፋላሚ የመሆን ተስፋ ሙሉ በሙሉ ያለቀ ይመስል ነበር። ግን በደቂቃዎች ልዩነት ላሚን ያማል 24ኛው ደቂቃ ላይ ግብ አስቆጠረ። ከዚያ በኋላ ፌራን ቶሬዝ 38ኛው ደቂቃ ላይ ሌላ ግብ ጨመረና የመጀመሪያው አጋማሽ 2-2 በሆነ አቻ ውጤት ተጠናቀቀ። በሁለተኛው አጋማሽ ደምፍሪስ ድጋሚ ሁለተኛ ግብ አስቆጥሮ ኢንተር ሚላንን በጨዋታው ለሶስተኛ ጊዜ መሪ አድርጎ ነበር። በ3-2 ሆነ ውጤቱ እና ከዚህ በኋላ የባርሴሎና የማንሰራራት ተስፋ ጠባብ ይመስል ነበር። ግን 65ኛው ደቂቃ ላይ የደምፍሪስ ግብ በተቆጠረ በአንድ ደቂቃ ልዩነት ያን ሶመር በራሱ ግብ ላይ ያስቆጠረ። ግን የያን ሶመር የመጨረሻው ንክኪ ስለሆነ ምናልባት በግብ ጠባቂው የራሱ ላይ ያስቆጠረው ግብ ሆኖ ተቆጠረ እንጂ ራፊንሃ በጣም አስደናቂ ምት ነው ከርቀት የመታውና ኦልሞ ከማዕዘን ምት የሚያሻማ ይመስል ነበር። በፍጹም ቅጣት ምት ሳጥኑ ጠርዝ አካባቢ ላይ ላሚን ያማልና ፈንጠር ብሎ ደግሞ የሚሰራው ጠርዙ ላይ የቆመው ራፊንሃ ነበር እና ለነሱ ኳስ ያቀብላል ብሎ የገመተ የኢንተር ሚላን ተጫዋች አልነበረም እና ትላንትና ምሽት ላይ ቀድሞ የማዕዘን ምቶችን ደጋግሞ መጥቷል ባርሴሎና። በመጀመሪያው አጋማሽም እድሎች ነበሩት የማዕዘን ምት ያገኘባቸው፣ ግን የረባ ሙከራ እንኳን መሆን አልቻሉም ነበር ያገኛቸው አብዛኞቹ እድሎች። ስለዚህ በዚያ ምክንያት ንቀት ያለ ይመስል ነበር። ካልሳሳትኩኝ 5ኛ ወይ 6ኛ የማዕዘን ምታቸው ነበር ያንን ኳስ ሲመቱ ባርሴሎናዎች። ስለዚህ ጥብቅ ሙከራ ወይ ጠንከር ያለ ሙከራ ስላልነበረ የኢንተር ሚላን ተጫዋቾች ብዙ መዘናጋት ላይ ነበሩ። ከርቀት አክርሮ የመታው ኳስ ራፊንሃ የግብ አግዳሚውን ገጨ። ኳሱ ወደ ውጭ የሚወጣ ነበር፣ ግን ያን ሶመር ኳሱን ለመንካት ዘሎ ስለነበር ሲያርፍ ወደ መሬት ከኳሱ ጋር ተነካካ። አየር ላይ 3ኛው ግብ ተቆጠረ። ለባርሴሎና የተለየ ምሽት ነበር። ከ2-0 መመራት ተነስቶ ምናልባት የዘንድሮ የውድድር ዓመት ባርሴሎና ካልሆነ በስተቀር ይሄንን ማድረግ የሚችል ሌላ ክለብ ያለ አይመስለኝም። በቻምፒዮንስ ሊግ በዚህ የውድድር ዓመት ብዙ ግብ ያስቆጠረው ክለብ አሁን በቻምፒዮንስ ሊጉ ራሱ ባርሴሎና ነው። በመከላከል በጣም አስደናቂ ቡድን ኢንተር ሚላን ነው እንደምታውቂው። በደርሶ መልስ ከባየር ሚኒክ ጋር እንኳን በነበረው ጨዋታ 2 ግብ ብቻ ነው የተቆጠረበት። ባየር ሚኒክ ያንን ሁሉ ድካም አድርጎና ላይላዩን ብቻ ለተመለከተው ያልኩት ቀደም ለዚያ ነው። ለምሳሌ ባየር ሚኒክ በሜዳውም ከሜዳው ውጪ በነበረው ጨዋታ ላይ በጣም አደገኛ
ቡድን ነበር። በሁለቱም ጨዋታ ወደ 40 የሚጠጋ የግብ ሙከራ አድርጓል፣ ግን ያስቆጠረው 2 ግብ ብቻ ነበር። ትናንት የባርሴሎና አጣፈንታ እንደዚህ ይመስል ነበር። የመጀመሪያዎቹ ደቂቃዎች ላይ ግብ ተቆጠረበት። ከዚያ የሚያደርጋቸው ሙከራዎች በግብ ጠባቂ ያን ሶመር ይከሽፋሉ። ስለዚህ ይህን ይሻገራል የሚል እምነት አልነበረም በብዙዎች ዘንድ። ግን ትላንት በጣም የተለየ ምሽት ነበር ለሁለቱም ክለቦች። ግን የባርሴሎናን ምርጥነት በተመለከተ ማርከስ ቱራም ትላንት ጥሩ አገላለጽ ገልጾታል ከሲቢኤስ ጋር በነበረው ቆይታ እና ከባርሴሎና ጋር ሲጫወቱ 2 ነገር እንደከበዳቸው አንስቷል። በተለይ ጨዋታውን ለመምራት ካሰቡበት እቅድ አንፃር አንደኛው ለመከላከል በጣም በጥልቀት ወደ ኋላ መሳብ ነበረብን እና እሱ እንዲያውም ሲገልጸው ሱፐር ሎው ነው ያለው። በጣም ወደ ኋላ መመለስ ነበረብን እና በመልሶ ማጥቃት እነሱ መጉዳት ነበር አላማችን። ግን ከመጀመሪያው የፕሬሲንግ ላይን መውጣት በጣም ከባድ ነበር ለኛ። ምክንያቱም አስሩም የሜዳ ላይ አውትፊልድ ተጫዋቾች የባርሴሎና ተጫዋቾች በእኛ ሜዳ ላይ ነበሩ። ስለዚህ በየትኛውም አጋጣሚ ስፔሶችን ማግኘት አልቻልንም። ከዚያ ኳሱን አግኝተን ቀና ስንልም ሜዳው በጣም ሰፊ ነው። እነሱ ኮምፓክት ሆነው ነው የሚከላከሉት። ስለዚህ ትርፍ ተጫዋች ከሜዳው ውጪ ክፍት ስፔሶች ላይ የላቸውም እና ሜዳው ይሰፋብን ነበር። በዚያ በጣም ተቸግረናል። ሁለተኛው እቅዳችን ልክ በሁለተኛው አጋማሽ ኢንተር እንዳደረገው ከኋላ በቢልድ አፕ ለመውጣት ሲሞክሩ እዚያው ፕረስ አድርጎ ስህተቶች እንዲፈጥሩ ማድረግና ግቦችን ማስቆጠር ነበር ሌላኛው እቅዳችን። ግን እሱም አልተሳካም። በጣም በጠባብ ስፔሶች ውስጥ መጫወት የሚችሉ በቴክኒክ በጣም የላቁ ተጫዋቾች ነበሯቸው። ስለዚህ በዚያ ምክንያት እሱም አልተሳካልንም ሚል አስተያየቱን ሰጥቷልና በጣም ከነሱ ጋር ወይም ከነዚህ ተጫዋቾች ጋር መጫወት ጭንቀት ነው ሲል ነው ትናንት ከጨዋታው በኋላ የገለጸው። የመጀመሪያውን ግብ ያስቆጠረበት መንገድንም ተጠይቆ ከዚያ ውጪ ኳሱን ልነካ የሚችልበት ከኳሱ ጋር ንክኪ ሊፈጥር የሚችልበት ምንም አይነት ስፔስ አልነበረም። 2 ተከላካዮች አጠገቤ ነበሩ ወይ ወደ ኋላ መመለስ ነበር የሚችለው። ስለዚህ ወደ ኋላ ከመመለስ ይልቅ ያንን አማራጭ ሞክሬ ተሳክቶልኛል ብሏል። በባርሴሎና በኩል ላሚን ያማል፣ ፔድሪ፣ ኩባርሲ፣ ኢኒጎ ማርቲኔዝ እና ፍሬንኪ ዲዮንግ በጣም አስደናቂ ተጫዋቾች ነበሩ። ልዩነት ፈጣሪዎችም በብዙ ነገሮች ካሰላናቸው እነዚህ ተጫዋቾች ነበሩ። ላሚን ያማል ትላንት 17 ዓመት ከ291 ቀኑ ነበር። 100ኛ ጨዋታውን ለባርሴሎና አድርጓል። በአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ግብ ያስቆጠረ በእድሜ ወጣቱ ተጫዋች ሆኗል። ከዚህ ውጪ ንጽጽሮች ከሜሲ ጋር እየመጡ ነው የሚገኙት። እንደምታውቂው የመጀመሪያዎቹ 100 ጨዋታዎች እሱና ሜሲ ያደረጓቸውን አንስተው ሲያነጻጽሩ ነበር። ሁለቱም 55 የግብ ተሳትፎ አላቸው በ100 የመጀመሪያ ጨዋታዎቻቸው። ልዩነታቸው ዋንጫ ላይ ብቻ ነው። ሊዮኔል ሜሲ 4 ዋንጫዎች አሉት፣ ላሚን ያማል 3 ዋንጫዎች ነው ያሉት። ስለዚህ በዚህ ውድድር ዓመት አሁን ሊያነሳ የሚችላቸው ተጨማሪ ዋንጫዎች አሉት። ስለዚህ በእድሜ ከሊዮኔል ሜሲ በላይ ዋንጫ ሊያነሳ የሚችልበት እድል አለ። ቻምፒዮንስ ሊግ እና ላሊጋን የሚያነሱ ከሆነ በ17 ዓመቱ 5 ዋንጫዎች ያነሳ የመጀመሪያው ተጫዋች ይሆናል ማለት ነው በባርሴሎና። በጣም አስደናቂ ጊዜ እያሳለፈ ነው። ከዚያ ውጪ በእድሜ ወጣቱ የባሎን ዶር አሸናፊ የሚሆንበት እድልም ሰፊ ነው። ለምሳሌ ትልቁ ሮናልዶ ነው የባሎን ዶር ወጣት አሸናፊ እስካሁን ድረስ 21 ዓመት ከ92 ቀኑ። ላሚን ያማል ይህንን ክብረ ወሰን ለመስበር 4 ዓመት አለው። ስለዚህ በእነዚህ ጊዜያቶች ውስጥ ባሎን ዶር ያነሳም ብሎ የሚታሰብ አይነት ተጫዋች አይደለም። ራፊንሃ ሌላ ጥሩ ምሽት ያሳለፈ ተጫዋች ነው። ከ20 በላይ የግብ ተሳትፎ በአንድ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ በማድረግ ከክርስቲያኖ ሮናልዶና ሮበርት ሌቫንዶቭስኪ ጋር እኩል ሆኗል። ከዚያ ውጪ ሊዮኔል ሜሲ በአንድ የውድድር ዓመት ለባርሴሎና ብዙ የግብ ተሳትፎ ያደረገ ተጫዋች ነበር በቻምፒዮንስ ሊግ። ይህንን ክብረ ወሰን አሻሽሏል። በአሲስት አሁን 1 አሲስት ከዚህ በኋላ የሚጨምር ከሆነ ከሉዊስ ፊጎ፣ ኔይማርና ሃሜስ ጀምስ ሚልነር ቀጥሎ በአንድ የውድድር ዓመት ብዙ አሲስት ያደረገም ተጫዋች ይሆናል እና በጣም ብዙ የቁጥራዊ ስኬቶች የነበሩበት ምሽት ነበር ለራፊንሃ። ግን በጨዋታ እንቅስቃሴ ከለካ ነው 2 የግብ ተሳትፎ አድርጓል። ግን ከዚያ የላቀ ተሳትፎ ማድረግ ነበረበት በእኔ እምነት በትላንትና ምሽቱ ጨዋታ ላይ። ደምፍሪስ ሌላ አስደናቂ ተጫዋች ነበር። ትላንት በዚህ ጨዋታ ላይ 3 የግብ ተሳትፎ አድርጓል ለኢንተር ሚላን። የመጀመሪያው ኔዘርላንዳዊ ተጫዋች ሆኗል በአንድ ጨዋታ 3 የግብ ተሳትፎ ያደረገ። በጣም ከሱ የላቀ ኬሪየር አላቸው ብለን የምናስባቸው የኔዘርላንዳውያን ተጫዋቾችን እናውቃለን በእግር ኳስ ታሪክ። ግን እነሱ ሁሉ ይህንን አላደረጉም። እሱ ከደካማ ከሚመስለው ኢንተር ሚላን ጋር ይህንን አድርጓል።
ትላንት የባርሴሎና የቆመ ኳስ የመከላከል ችግር ሌላ የታየበት ምሽት ነበር። በአውሮፓ ቻምፒዮንስ ሊግ በቦሩሲያ ዶርትመንድ የቆመ ኳስ ተቆጥሮበታል። ከዚያ ውጪ በኮፓ ዴል ሬይ ፍጻሜ ጨዋታ ሪያል ማድሪድ የቆመ ኳስ ከማዕዘን እንደዚሁም ከቅጣት ምት 2 ግቦችን አስቆጥሯል። ትላንትና ምሽት ደግሞ ኢንተር ሚላን 2 የማዕዘን ምቶችን አስቆጥሯል በባርሴሎና ላይ እና በጣም ደካማ ጎናቸው ሆኗል። በዚህ የውድድር ዓመት በላሊጋው ጠንካራ ቡድን ይመስላል። 3 ግብ ብቻ ነው ከማዕዘን ምት የተቆጠረባቸው፣ ግን በትልልቅ የአውሮፓ ውድድሮች ላይ እና የቆመ ኳስ መጠቀም የሚችሉ ክለቦች ያገኟቸው በጣም እንደሚቸገሩ ግን ትልቅ ማሳያ ይመስለኛል። በስፔን ላሊጋ እንደዚህ የቆመ ኳስ አጠቃቀም ላይ ጠንካራ ቡድኖች ስለሌሉ የቡድኑን ክፍተት በሚገባ አላስተዋልንም ነበር። አሁን እንዲህ አይነት ውድድሮች ላይ ግን ድክመቱ መታየት ጀምሯል። ከዚያ ውጪ የመልሱ ጨዋታ በጣም ይጠበቃል። ሃንሲ ፍሊክ ተጫዋቾቻቸውን አሞግሰዋል። በጣም የተለየ ምሽት ነው ያሳለፉት። ልወቅሳቸው አልችልም። የተቆጠሩብን ግቦች መታረም የሚችሉ ናቸው ብለዋል። ምናልባት በሁለቱ ግቦች መካከል ያሉ ግብ ጠባቂዎች ቢቀያየሩ ውጤቱ እንዲህ ይሆናል የሚል እምነት የለኝም። ለምሳሌ ደምፍሪስ 3ኛውን ግብ ሲያስቆጥር የባርሴሎና ግብ ጠባቂ ሺዝኒ ፓንች ለማድረግ ወጥቶ በኋላ ላይ እንደማያገኘው ኳሱን ሲያውቅ ለመመለስ ጥረት ሲያደርግ ነው ግቡ የተቆጠረው። ስለዚህ ፖዚሽናል ስህተት ፈጽሞ ነበር። የመጀመሪያውም ግብ ላይ በማንቱማ ማርኪንጋቸው ባርሴሎናዎች ትክክል አልነበረም እና የመጀመሪያው ግብ የተቆጠረበት መንገድም የራሱ የሺዝኒን ድክመት በተወሰነ መልኩ የሚያሳይ ይመስለኛል። የቱራሃምን ድንቅነት ማጣጣል ሳይሆን ኢንተር ሚላን በትናንትናው ጨዋታ ላይ 3 ኢላማቸውን የጠበቁ የግብ ሙከራዎችን ያደረገው 3ቱም ወደ ግብነት ተቀይረዋል። የግብ ጠባቂውንም ጥራት ያጠያይቃል፣ ግን ደግሞ እነሱ እድሎቻቸውን የተጠቀሙበት መንገድ በደንብ ማድረግ የሚያስፈልግ ይመስለኛል። እንደ ኢንተር ሚላን ያለ ቡድን ከባርሴሎና ጋር ሲጫወት ሌላ የተለየ ነገር እንዲያደርግ አይጠበቅም። ያገኛቸውን እድሎች በአግባቡ መጠቀም ነው። ምክንያቱም ጥቂት እድሎችን ነው የሚያገኘው። ለምሳሌ በአጠቃላይ ያደረጋቸው የግብ ሙከራዎች 7 ናቸው። ከባርሴሎና የኦን ታርጌት ሙከራዎች እንኳን ያነሱ ግን ደግሞ ክሊኒካል ነበሩ። ትናንትና እንዳልኩት በተለይ ደምፍሪስ በጣም የተለየ ምሽት አሳልፏል። ከዚያ ውጪ ከጨዋታው መጠናቀቅ በኋላ ሃንሲ ፍሊክ ጨዋታውን ያደረግንበት መንገድ 2-0 ተመርተን ወደ ጨዋታ የተመለስንበት መንገድና የራሳችንን የጨዋታ መንገድ ያስቀጠልንበት መንገድ ለተጫዋቾች ክብር ይገባቸዋል በሚል ሙገሳ አቅርበዋል። ኢንዛጊ የኢንተር ሚላን አሰልጣኝ ላሚን ያማልን በልዩነት አወድሰዋል። ከትናንትናው ጨዋታ በኋላ በ50 ዓመታት አንድ የሚገኝ አይነት ታለንት ነው እና በጣም የሚያዝናና ተጫዋች ነው። ትላንት እሱን ለማቆም 3 ተጫዋቾችን የመደብ ነው። ያ ባይሆን የከፋ ውጤት ነበር የሚሆነው የሚል አስተያየታቸውን ሰጥተዋል። ነገር ግን በ3 ተጫዋቾችም ለማቆም በጣም የከበደን ተጫዋች ነበር። ሙሉ 90 ደቂቃ ትኩረታችን አብዛኛው በሙሉ የነበረው በላሚን ያማል ነው የሚል አስተያየታቸውን ሰጥተዋል። ባርሴሎና የተለመደው ከተከላካዮች ጀርባ ክፍት ስፔስ ቦታ አልነበረውም። ትናንትና እንደፈለገ በፈጣኑ ሩጫዎች ኤክስፕሎይት የሚያደርገው ከዚያ ውጪ ሌቫንዶቭስኪ ያለመኖርም የባርሴሎናን የፊት መስመር በተወሰነ መልኩ አሳስቶት ተመልክተናል። ግን በሜዳው አዝናኝ ጨዋታን ያስመለከተን ከሜዳው ውጪ በቀጣይስ የሚለው በጉጉት ይጠበቃል። ቀጣይ ሳምንት ዛሬ በዩሮፓ የኮንፈረንስ ሊግ የግማሽ ፍጻሜ ጨዋታዎች ይደረጋሉ። እንደዚሁም በዩሮፓ ሊግም የግማሽ ፍጻሜ ጨዋታዎች ይደረጋሉ። አትሌቲክ ቢልባኦ ከማንቸስተር ዩናይትድ እና ቶተንሃም ከቦዶ ግሊምት በግማሽ ፍጻሜ የዩሮፓ ሊግ የሚደረጉ ጨዋታዎች ናቸው። ቶተንሃም በሜዳው ነው የዛሬውን ጨዋታ የሚያደርገው። ቦዶ ግሊምት በቅርብ ዓመታት እንዲህ ጠንካራ ሆኖ አላየነውም፣ ግን ዘንድሮ ግማሽ ፍጻሜ ድረስ ደርሷል። ቶተንሃም አሰልጣኝ አንጁ ፖስቴኮግሉ ከማንቸስተር ዩናይትድ ጋር ያነጻጸሩት ነው ሰዎች ቡድናቸውና በፍጹም ከነሱ ጋር ልንነጻጸር አይገባም የሚል አስተያየታቸውን ሰጥተዋል። ከዚያ ውጭ ቶተንሃም ከመጨረሻ 5 ጨዋታዎቹ ፍራንክፈርትን በዚሁ ውድድር በሩብ ፍጻሜ ጥሎ ማለፍ ያሸነፈበት የ1-0 ውጤት ብቻ ነው ያለው። ከዚያ ውጭ ያሉትን ጨዋታዎች በሙሉ አላሸነፈምና በመድረኩ ያለውን የማሸነፍ ጉዞ ለማስቀጠል የሚያደርገው ጨዋታ ነው። ከዚያ ውጪ ማንቸስተር ዩናይትድ ከአትሌቲክ ቢልባኦ ከሜዳው ውጪ ይጫወታል። ስፔን ላይ በሳን ማሜስ የሚደረግ ጨዋታ ነው። በጣም ጠንካራ ጨዋታ እንደሚሆን ያለ ጥርጥር መናገር ይቻላል። ቢልባኦ በዚህ ዓመት በላሊጋ በጣም አስደናቂ ከሚባሉ ክለቦች መካከል ነው። ከመጨረሻ 5 ጨዋታዎቹ 3ቱን አሸንፏል። ከሪያል ማድሪድ ጋር የነበረው 1-0 የተሸነፈበት ጨዋታ ብቻ ነው የቅርብ ጨዋታ በሽንፈት የተጠናቀቀ ውጤቱ። አብዛኞቹ ጨዋታዎቹ በጣም አስደናቂ ብቃት ያሳየባቸው ጭምር ስለሆኑ ለማንቸስተር ዩናይትድ ስጋት ነው። ማንቸስተር ዩናይትድን በተመለከተ ግን በዛሬው ጨዋታ ከጉዳት የሚያገኛቸው ተጫዋቾች አሉ። አማድ ወደ ልምምድ ተመልሷል፣ ይሰለፋል ተብሎ አይታሰብም። ከዚያ ውጪ ማቲያስ ዴሊት በመሃል ተከላካይነት የሚያጫውቱት ከሆነ እሱም ከቡድኑ ጋር ልምምድ ጀምሯል። በጥሩ መልኩ የሚነሱት እነዚህ ናቸው። የሆይሉ
ለረጅም ጨዋታዎች ግብ ሳያስቆጥር የተጓዘበት ጉዞም ባለፈው ሳምንት በፕሪሚየር ሊግ አብቅቷል። እነዚህም ፖዚቲቭ ነገሮች ይዘው እንግዲህ እስከምን ድረስ ይጓዛሉ የሚለው እናያለን። የክለቡ አሰልጣኝ ሩበን አሞሪም ግን የዩሮፓ ሊግ ዋንጫ ማንሳት በፍጹም የማንቸስተር ዩናይትድን የውድድር ዓመት አይቀይረውም የሚል አስተያየታቸውን ሰጥተዋል። በእንግሊዝ ፕሪሚየር ሊግ አንድ የ34ኛ ሳምንት ጨዋታ ይደረጋል። ኖቲንግሃም ፎረስት ከብሬንትፎርድ ምሽት 3:30 ዛሬ የሚያደርጉት ጨዋታ ይጠበቃል። በኮንፈረንስ ሊግ ዮርጋርደን ከቼልሲ ምሽት 4 ሰዓት እና ሪያል ቤቲስ ከፊዮረንቲና በተመሳሳይ ምሽት 4 ሰዓት ላይ የሚያደርጓቸው ጨዋታዎች ይጠበቃሉ። ከዚህ ውጪ ትናንትና የክርስቲያኖ ሮናልዶ ክለብ አልናስር በእስያ የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ በካዋሳኪ 3-2 ተሸንፎ ከውድድሩ ውጪ ሆኗል። እንግዲህ በቅርብ የሊግ ዋንጫም እያሳካ አይደለም። የቻምፒየንስ ሊግ ጉዞም እንዲህ ባለ መንገድ እየተገታ ነው። ትናንትና ማኔና ያህያ ግብ አስቆጥሮ ነበር፣ ግን 3-2 በሆነ ውጤት ጨዋታውን ተሸንፎ ከውድድሩ ውጪ ሆኗል። ኢትዮጵያ ፕሪሚየር ሊግ የ27ኛ ሳምንት ጨዋታዎች እየተደረጉ ነው። ትናንትና 2 ጨዋታዎች ነበሩ። አዳማ ከተማ ከወልዋሎ አዲግራት ዩኒቨርሲቲ 1-1 ተጠናቋል። ነቢል ኑሪ ለአዳማ ከተማና ዳዋው ቴሳ ለወልዋሎ አዲግራት ዩኒቨርሲቲ ግቦችን አስቆጥረዋል። አስቀድሞ በዚህ ጨዋታ ግብ አስቆጥሮ የነበረው ወልዋሎ አዲግራት ዩኒቨርሲቲ ነበር 42ኛው ደቂቃ ላይ። መሪነቱ ግን ከ3 ደቂቃ የዘለለ አልነበረም። በነቢል ኑሪ ግብ አዳማ ከተማ ትናንት ከጨዋታው 1 ነጥብ ይዞ ወጥቷል። ሶል ሽረ ከወላይታ ድቻ በተመሳሳይ 1-1 የተጠናቀቀ ጨዋታ ነው። ብርሃኑ አዳሙ በሶል ሽረ ትናንት በጨዋታው ቀዳሚ እንዲሆን አግዞ ነበር። ጸጋይ ብርሃኑ ይሄኛውም ጨዋታ በተመሳሳይ በደቂቃዎች ልዩነት ነው ግብ የተቆጠሩበት። ወላይታ ድቻ በተመራ በ4 ደቂቃዎች ልዩነት ውስጥ በጸጋይ ብርሃኑ አማካኝነት ግብ አስቆጥሮ 1-1 ጨዋታው ተጠናቋል። ዛሬ 3 ጨዋታዎች በኢትዮጵያ ፕሪሚየር ሊግ ይደረጋሉ። ኢትዮጵያ ቡና ከድሬዳዋ ከተማ 3:30 አስቀድሞ የሚደረጉ ጨዋታ ይሄ ነው። የድሬዳዋ ከተማው አሰልጣኝ ከትላንትና በስቲያ ቅጣት እንደተጣለበት ይታገሱ እናስታውሳለን። በመጨረሻ ሊግ ጨዋታቸው በ3 ምዕራፍ ተከፍሎ የተደረገ ጨዋታ ነበር። በአየር ሁኔታ እንደዚሁም ደግሞ በስቴዲየም ውስጥ መብራት መጥፋት ምክንያት በሁለት አጋጣሚዎች ተቋርጦ የነበረ ጨዋታ ነበር። ብዙ ሰጣጋባዎችን በማስነሳቱ የድሬዳዋ ከተማው አሰልጣኝ ይታገሱ ያልተለመደ አይነት ባህሪ ነው ያሳየው እና ትልልቅ ሰዎች በነበሩበት የጨዋታ አመራሮች ጭምር ባሉበት ያልተገባ የስነ ምግባር ጥሰት መፈጸሙ ተረጋግጦ ለበርካታ ጨዋታዎች ነው ቅጣት የተጣለበት። እንግዲህ እሱን አይኖርም ቡድኑ በሊጉ ለመቆየት ነው የሚጫወተው ድሬዳዋ ከተማ። ስለዚህ ትልቅ እንቅፋት ይሆናል ተብሎ ይታሰባል። ፋሲል ከነማ ከሀዲያ ሆሳዕና 9 ሰዓት ላይ ይጫወታሉ። መቀለ ሰባ እንደርታ ከቅዱስ ጊዮርጊስ 12 ሰዓት ላይ ዛሬ የሚደረጉ ጨዋታዎች ናቸው። የሴቶች ፕሪሚየር ሊግ እንደዚሁ ዛሬ የ24ኛ ሳምንት 2 ጨዋታዎች ይደረጋሉ። ሊጉ ሊጠናቀቅ 2 ጨዋታዎች ብቻ ናቸው የቀሩት። ሲዳማ ቡና ከቦሌ 8 ሰዓት ላይና አዳማ ከሀምበርቾ 10 ሰዓት ላይ በሊጉ የሚደረጉ ጨዋታዎች ናቸው። ስለዚህ እነዚህ 2 ጨዋታዎች በሴቶች ፕሪሚየር ሊግ ይደረጋሉ። የኢትዮጵያ ንግድ ባንክ 56 ነጥቦች አሉት። ሊጉን እየመራ የሚገኘው እሱ ነው። ሐዋሳ ከተማ 50 ነጥቦች አሉት። 2ኛ ደረጃ ላይ ይገኛል። 14 የግብ ልዩነት ነው ያለው በመካከላቸው። ስለዚህ የግብ ልዩነቱን አጥብቦ እንግዲህ ያሸንፋሉ ያናውቅ። ምክንያቱም 6 ነጥብ ማለት ብዙ ነው። በሁለቱ ጨዋታዎች ሊጠብ የማይችል ውጤት እና ቢያስመዘግብ ለምሳሌ አሁን ንግድ ባንክ 2ቱንም ቢሸንፍና ሐዋሳ ከተማ 2ቱንም ጨዋታ ቢያሸንፍ በነጥብ እኩል ነው የሚሆኑት። ስለዚህ የግብ ልዩነቱን የማያጠብ ወይም ያበለጠ የግብ ልዩነት የማይኖር ከሆነ የሊግ ሻምፒዮንነቱ ወደ ንግድ ባንክ ያደላ ይመስላል። 14 ግቦች በሁለት ጨዋታ አስቆጥሮ ይሄንን ማጥበብ የሚቻል የሚመስል አይደለም። ግን ስሌቱ እስካላለቀ ድረስ አለቀ ስለማይባል እንጂ የሴቶቹ አሸናፊ ንግድ ባንክ የመሆን እድሉ ሰፊ ይመስላል።